ሲፈን ተያዘች። የሚገርም ነው። እናም አዲሷ ጦር ኃይሎች የምትመስል በጣም ወንድ የመሰለች ሰው ተቀላቅላቸውም ነበረ። ታዲያ በዛ መካከል አቶ አምነን የሚፈልገውን ነገር ለማግኘት ድርድር አቅርቦላታል። በዛ ድርድር ታዲያ ሳትስማማ ቀርታ እንደተነጋገርነው ከሆነ እኔ እናንተ ብቻ እንነጋገር ነበር ያልከኝ፣ ነገር ግን ይሄ ቃል የሚባለውን ሰውዬ እዚህ ምን አመጣው በማለት ስታየውም ነበረ። ምንም በአጋጣሚ ከዚህ እንደነበረ እና እሱ እንዳልጠራው ቢያስረዳትም ልታዳምጠው እንዲሁም ደግሞ ልትሰማው በጣም ፈቃደኛ አልነበረችም። ስለዚህ የኔና አንተ መደራደር ከአሁኑ አብቅቶልናል፣ ምክንያቱም ቃልን አጥፋል፣ ቃልን አምጥተዋል። ስለዚህ እኔ መደራደርና ማውራት የፈለግኩት ከአንተ ጋር እንጂ ከዚህ ከስራ ባልደረቦች ጋር አልነበረም። በእርግጥም ቃል ልጅቷን ሲያት ስሜታዊ በመሆን ሄዶ ጉርምቧን እንቅ አድርጓን ነበረ። እንዴት ብትደፍሪ ነው በእግሬና ተኮስሽ በኋላ እና ልክ እንደ ዶሮ እያዘለሽ ከሳተሽ በኋላ ከዚህ ቤት መተሽ እንደፈለግሽ ልትራመድ የቻልሽው ማነሽ? በማለት እንቅ አድርጓን ነበረ። በእርግጥም እርሲ የተናገረችው ነገር በጣም ተሰምቶት ነበረ። ሙስጠፋ እንዴት ነው ደህና ነህ ወይ? ያች ልጅ እኮ በቃ አንድ እግር ልክ እንደ ዶሮ እያስኬደች ነው፣ በአንድ እግር እንዳውራ ዶሮ እያለ በጣም ስትሳለቅበት በነበረበት አጋጣሚ ሙስጠፋ ራሱን በቃ ለማጽናናት እንዴ ይህን ያክል እኮ አልተጎዳሁም፣ ምን አስበሽ ነው? ደህና ነኝ። በዛ ላይ ደግሞ ትንሽዬ ነው ጫር ያደረገች በመሳሪያው እንጂ ያን ያክል አልተጎዳሁም፣ አሁን ደህና ነኝ፣ እያገገምኩ ነው ይላታል። እሷ ደግሞ ምን ደህና ነህ? ድቅቅ አድርጋ ገድልሃለች እኮ። ቆይ ግን ያንተ ወንድነት የት ነበረ? ሴቷ እንደዚህ ካደረገች በኋላ ምንድን ነው ዝም ያልካት? ወይስ ወንድ አይደለም እያለች በጣም ስተንቋሻው ነበረ። እሱ ደግሞ እኔ ሴት ልጅ አልመታም ብዬ ነው እንጂ እኮ መታገሉ አክቶኝ አይደለም ይላትም ነበረ። በዛ ምክንያት እሱስ ልክ ነህ፣ አዎ ሴት ልጅ አትመታም በማለት እሷም እንዳያፍር በማለት ነገሩን ቀለል አድርጋ አይታለታለች። በሌላ በኩል አሁን ቤሊ ድናለች፣ ከህመሟም አገግማለች እና ማስታወስ ችሎታ ተመልሶላታል። እስካሁን ነገር አታስታውስም ነበረ። እንዲሁም ደረጃ ላይ ራሱ ያች ጀሪ እንደሆነች የገፈተረቻት ተረድታለች። በዚህ መካከል አምነን ማን የገፈተረሽ ታስታውሽ ከሆነ እኔን አንቺ ነበር እና ጀሪ ከዛ ክፍል አይታ እንዴና እናግሽ ብላ ወጣችሁ ነበር። ከዚያ በኋላ እንዴት ነሽ ነው የወደቅሽው ደረጃ ላይ በማለት ሲጠይቃት እኔ በእርግጥም ሂጅ አዋርቻታለሁ፣ ግን ደግሞ ስመለስ ያልጠበቅኩት ነገር ነበር የገጠመኝ እና ጀሪ በጣም ስሜታዊ ሆና ነበር የጠበቀችኝ እና በቃ እያናገረችኝ እያለ በቃ ጨርሻለሁ፣ እኔ የምነግርሽ ነገር የለም ብዬ ወደ ታች ወረድ ስል ተናዳ ገፈተረችኝ ከደረጃው ላይ። በእርግጥም በሰዓቱ በጣም ደንግጣ ነበረ። እኔ ስወድቅና ራሴ ያልወደኩም ብላ ትነግረዋለች። በዛ ምክንያት ቅውጥ ያደርገዋል። እንዴት የምወዳት ልጅ ትነካታለች ይች ጀሪ? ልክ እንደዛች ሲፈን ሳትሆን አቀርም። ሲፈን አሁን ላይ የት እንደገባች ባላውቅም በእርግጠኝነት አንድ ላይ ስለመጡ የምታውቀው ነገር ሊኖር ይችላል። ስለዚህ ይችን ሙስጠፋን እና ጀሪን የሚባሉ ሰዎችማ መጠቀም አለብኝ ሲፈንን ለማግኘት በማለት በጣም ተናዶ የነበረው እንዲሁም ደግሞ ሌላ ወንጀል ላለመፈጸም በማለት ነገሮችን በመፍትሄ እና በዘዴ መፍታት አለብኝ በማለት ይነግራታል። እንዲሁም እዚህ በፊት ሰው እንደገደለ ከነገራትም በኋላ ያልካይ ነገር እውነት ነው ወይ ብላ ጠይቀዋለች። እሱም አሁን ያላት በግልጽ የሚገርማችሁ ነገር የደበቃት ነገር የለም። ከዛ እንደዛ ማድረግ የለብም አሁን ስለ ሲፈንም ከነገራት በኋላ ቤሪ ነገሮችን እንደዛ ማየት አልነበረብን። በእርግጥም የራሷ የሆነ ምክንያት ሊኖራት ይገባል እንጂ ከመሬት ተነስታ እንደዚህ ጨካኝ ሊሆን የቻለችበት ምክንያት የለም። ስለዚህ ሜሊክንም ቢሆን እንደተኮስኩበት ይችን ቢሆን ብታገኛት እንዳትተኩስባት። ስለዚህ መጀመሪያ ምክንያቷን ለማወቅ ሞክር፣ ከዛ አስፈላጊ ከሆነ ደግሞ በህግ እንድትቀጣ አድርጋት እንጂ ዝም ብለህ ከመሬት ተነስታማ ሰዎችን ራሴ እቀጣለሁ ማለት የለብን ብላ ትመክረዋለች። አምነንም ይህንን ምክር ከመከረችው በኋላ ልክ ነሽ ይልና ወደ አያቱ ሴማ ክፍል ሄድና ማለት ነው ይህን ወንጀል እንደሰራ ይነግራታል። ሴማ በጣም ደነገጠች። በምን እርግጠኛ ነህ ያ ጓደኛ አንድ ቀን አሳልፎ እንደማይሰጥህ? ለምንድን ነው ደግሞ ከሱ ጋር እንትን ያልከው ብላ ስትጠይቀው በእርግጠኝነት ይህን ልጅ በጣም አምነዋለሁ፣ እተማመንበታለሁ። ከዛም አልፎ ደግሞ በሰዓቱ ስደውላቸው ይረዱኛል ብዬ የጠበቅኳቸው ሰዎች እያንዳንዱ ሊገኙልኝ አልቻሉም እና ነገሮችን በቀላሉ የሚያስተካከል ልጅ ማርክ ይባላል። ስለዚህ በጭራሽ አይከዳኝም በማለት ነው እንግዲህ የማለው ማለት ነው በሙሉ ልብነት። ሴማም ይሄ ልጅ አግኝቼ ማናገር አለብኝ፣ ከዛ ይሄ አምነኔ መንግስት የሆነ ልጅ እስር ቤት ሲገባ ላይ አስፈላጊ ከሆነ ወንጀሉን እሱ እንደሰራው አድርጌ እያንዳንዱ መሳሪያ ምናምን እንዲሁም ደግሞ መረጃዎች ወደ ማርክ እንዲያመለክቱ አድርጋለሁ በማለት እያፈላለገችው ነው ያለችው።
ማርክንም አፈላልጋ ካገኘችው በኋላ አምነን የገደለበት መሳሪያ የት ነው በማለት ታመጣዋለች። ከዛ በኋላ እሱ እንዲያመጣላት ታደርግና ቪዲዮ ትቀርጸዋለች ማለት ነው። ማርክም ስራዬ ነው በማለት ነገሮችን ቀለል አድርጎ ነበር ያየው እንጂ በእርግጠኝነት ከኔ መረጃ ትሰበስባለች እንዲሁም ደግሞ እስር ቤት ታስገባኛለች ብሎ ስላልጠበቀ በታማኝነት መሳሪያውን አምጥቶ ይሰጣታል። ነገር ግን እሷ በርቀት ሆና የሆነ ሰው ከድብቅ አስቀምጣ ቪዲዮ እየቀረጸችው ነበረ መሳሪያውን ሲሰጣት። እንዲሁም ደግሞ የቆፈሩበትን መኮትኮቻ ምናምን ወዘተ አካፋ እያመጣ እያሳያት በነበረበት አጋጣሚ የቀረጸችው ነበረ። በዛ ምክንያት ማርክ ምንም የሚያውቀው ነገር አልነበረም። ስለዚህ ማርክ አሁን አንድ ነገር ከተናገረ ለፖሊስ እሱ ወንጀለኛ እንደሆነ በቀላሉ ይነገራል ማለት ነው። ከዛ የሚታሰር እና የሚፈልገውን ቅጣት ሊያገኝ ይችላል። አምነን ነፃ ሊሆን ይችላል። ምክንያቱም እሱ ራሱ ሲል የነበረው ምንድን ነው የሚናገር ከሆነ እሱንም ደፍቼ በቃ አጠፋዋለሁ። ከዛ ማንም ቅም ብሎ ነው የሚያስበው። የሚገርማችሁ ነገር አሁን የሱ ያሰብ ምን መሰላችሁ? ሁሉም ነገር የሚገል ከሆነ ለምሳሌ አንድ ሰው ስለሱ የሚያውቅ ከሆነ መግደል 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 ከዛ በአንድ ወንጀል 3 4 እየሆኑ እየበዙ ሊሄዱ ይችላሉ። ሰው በቀላሉ እንደዚህ ነው መወገድ ያሰበው በእሱ ሀሳብ። ደግሞ እንደዛ መሆን የለበትም ብላ እሷ ነገሮችን አስተካክላለች። ሌላው ደግሞ ሲፈንንም እሱ ቀድሞ ሳያገኛት እኔ ማግኘት አለብኝ፣ ከዛ በኋላ እኔ ዋጋዋን እሰጣታለሁ እያለች ነው ያለችው። ስለዚህ እሷን ማግኘታለች። እንዲሁም ደግሞ ቃልን የተኮሰችበትን ልጅ ፊት ለፊቷ አግኝታት ማነሽ አንቺ ደግሞ ጥቁር በጥቁር የለበሽ ስትላት አይመለከትሽም አንቺ ሽማግሌ ዞር በይልኝ እያለች ልክ እንደ ወንድ ልጅ ስታናግራት እኔ እኮ አያትሽ ሆናለሁ እንዴት ነው የማታከብደኝ? ምንድን ነው አይነት ነው ንግግርሽ? ንቀት የተሞላበት ነው፣ ተረጋጊ እንጂ ምናምን እያለቻት ነበረ። እሷ ግን ዞር ብላ አላየቻት። ለማንኛውም ስራ አለብኝ በማለት ትገባና ቀለል አድርጋ ነገሮችን ለማየት ትሞክራለች። ከገባች በኋላ እያንዳንዱ ነገር ፈተሸች እና ቡና ይምጣልሽ ስትባል አልፈልግም ነበር ያለችው። ሜርሲም ልትጋለጥ በጣም ጫፍ ላይ ቀርቷታል ማለት ነው። ምክንያቱም ሞርዚና ራሱ ልትድን ነው፣ ከሆስፒታል ልትወጣ ትንሽ ነው የቀራት ተብሏል። እሷ ከወጣች ደግሞ በእርግጠኝነት ትድናለች ማለት ነው። ሴማና ሞርዚና እየጠረጠሯት በመጀመሪያ ደረጃ ሜርሲ ነው። ሜርሲ ስግብግብ እንደመሆነች እና ስልጣን ወዳድ ሰው እንደሆነች የታወቀች ነው። ጀሪም እንደዛው ናት፣ እኩል ናቸው። እና ሜርሲ ራሱ እኔና አንቺ እኩል ነን፣ ማንንም ሰው መውደድ አንችልም፣ ስልጣን እንወዳለን፣ ገንዘብ እንወዳለን እያለቻት ነበረ ጀሪ ደግሞ እኔ በጭራሽ እንዳንቺ አይደለሁም፣ አምነን በጣም ነው የምወደው፣ ግን እሱን አገኛለሁ ብዬ ያደረግኳቸው ነገሮች አሁን ላይ እያሳጡኝ ነው ያሉት፣ ስለዚህ እነዚህ ነገሮች ማስተካከል አለብኝ ብላ አሁንም ሌላ አዲስ ነገር ማድረግ ፈልጋለች። ተመልሳ ማርገዝ ነው የፈለገችው። ግን ደግሞ ይሄ ነገር እንደማይሳካ ስለምታውቅ ልክ ባለፈው እንደመረዝሽው መርዝ ስጭኝ እያለቻት ነበረ። እሷ ደግሞ እሺ ነው ያለቻት። የሚገርማችሁ ነገር የወንድሟን ልጅ ራሱ መጠቀሚያ ነው ያደረገችው። አሁን የጀሪ ሀሳብ ከተሳካ መጨረሻው ወጥመድ ይሆናል ማለት ነው። መውጣትም አይችልም።